ቤተሰቦች ካሜራ ይንሻለሁ። በሬን ስከፍት ብቻ እንዳይሰማኝ ፈጣሪ ነው። የቱ ጋር እንደተኛ አያችሁ? እንደዚህ ተኝቶ ነው አሁን ይሄ እኔን የሚጠብቀኝ። እየጠበቀኝ ነው ወይስ እያደረ ነው? እኔ ቤት ምንም ማድረግ አልችልም። ሬሳ አሁን አንተ ነህ እኔን የምትጠብቀኝ። ጠብቀኝ ይሞታል። ባይሆን አንተን ፈጣሪ ጠብቀኝ። ምን አባት ትሰራለህ እኔ ቤት? አንቺ አምሻ እንዴ? እዚህ እጅ እባክሽ ደግሞ ትተኛለች ሶሪ ነው። እሺ አሳያ። ምንድነው እንትን? ኧረ እባክህ በገዛ ቤቴ ኦ ብዬ ጮኬ ጉድ ነው የሚፈለው። ምን አይነት ቀልድ ነው ይሄ? ቀልድ ነው ቀልድ ነው ወይ? ምን አይነት ቀልድ? ኧረ ፍጮሃል። እሺ እንዴት ነው እንደዚህ ታረጊው? ፍጮሃል ኦ ብዬ ነው ጮህ። ምንድነው ደግሞ ጮሃት? ምን ልታረጊ ነው? ቀልድ አይደለም። እንድትወጣ ነው የምፈልገው ከዚህ ቤት። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት በሌሊት ነው በማታ ነው እና በጣም ይቅርታ በሌሊት ብቅ ስላልኩኝ ማለት ነው። እና የመጣሁት ደግሞ ያው ታውቃላችሁ የተፈጠረውን ነገር ብሩኬ አንቺ ጋር ካልኖርኩኝ ብሎ መጥቷል እና አላቅም ፍፄንም ማስቀየም ፈልጌ አይደለም፣ ግን ፍፄንም ሳላስቀይመው አልቀረውም። ምክንያቱም እኔ ያው ሴትና ወንድ አንድ ቤት ላይ መኖር የለባቸውም ብዬ ስለማስብ ነው እንደዛ ያደረግኩትኝ። ፍፄ አብሮኝ እንዲኖር ያልፈለግኩትኝ እና በሬን ዘግቼ ልቀመጥ የቻልኩበት ምክንያት እሱ ነበረ። ማለት አንዳንዴ ለሰው የማትናገሩት ግን ደግሞ ስጋት ይኖርባችኋል፣ ትፈራላችሁ ምናምን እና ያ ማለት ያንን ሰው ተጠራጥራችሁት ወይም ደግሞ የሆነ ነገር ያደርገኛል ብላችሁ ሳይሆን እንዲሁ በተፈጥሮ የሆነ የምትሳቀቁት ነገር አለ አይደለ? እንደዛ ነው እና እኔ ፍፄን ማስቀየም ፈልጌ አልነበረም፣ ግን ያው ፍፄንም ሳላስቀይመው አልቀረውም። ለእኔ ብሎ ያው ብሩኬ ያዘዘውን ትዕዛዝ እሺ ብሎ ተቀብሎ ከኔ ጋር ለመኖር ብሎ ግን ደግሞ ያው እኔ ያደረግኩት ነገር ጥሩ አይደለም። ለሱ ማለት ነው፣ ለራሴ ጥሩ ነው፣ ግን ለሱ ጥሩ አይደለም። ያው ጥሩ ስሜት ላይፈጠርበት ይችላል። ምክንያቱም ማለት እኔን ጠርጥራኝ ነው ወይስ ለምንድን ነው ብሎ ሊያስብ ስለሚችል ማለት ነው። እና ያው በዛ ምክንያት ደግሞ እኔ በሬን ዘግቼ አልከፍትም ስላልኩት ምናምን ለብሩኬ ነግሮት ያለውን ነገር ነግሮት፣ ብሩኬ ደግሞ እኔ ጋር መጥቶ ያው የተፈጠረውን ነገር አይታችኋል። ያው ብዙዎቻችሁ ብዙ ነገር እያላችሁ ነው እና ብሩኬ ከኔ ጋር በመሆኑም ደስ ያላችሁ ሰዎች አላችሁ፣ የደበራችሁ ልትኖሩ ትችላላችሁ። ግን እንዳየሁት ከሆነ አብዛኞቻችሁ በጣም ደስ ብሏችኋል። እኔ ግን ደስ አላለኝም። ምክንያቱም እሱ ከፍፄ የሚለይበት ምንም ምክንያት የለውም። ፍፄ የብሩኬ ጓደኛ ነው። ብሩኬ ደግሞ ከኔ ጋር ብዙ ነገር አሳልፈናል ምናምን። ያ ብቻ ልዩነት ሊፈጥር አይገባም። ወይም ደግሞ ፍፄን በሌላ መንገድ ተጠራጥሬ ወይም ደግሞ ፈርቼው ፍፄን እኔ ከወንድ ልጅ ጋር አንድ ቤት ውስጥ መኖር አልፈልግም ምናምን ብዬ የራሴን ግምት ወይም የራሴን የተሰማኝን ስሜቶች ተናግሬ ፍፄ እዚህ እንዲሆን አልፈልግም፣ እኔ እሱን ማስቸገር አልፈልግም ምናምን ብዬ እንዲሄድ ካደረግኩት በኋላ ብሩኬ እዚህ የሚኖርበት ምንም ምክንያት የለምና ከዚህ በኋላ አዳዲስ ነገሮች ይኖራሉ። ምክንያቱም ብሩኬ ሄድ ብለውም እሺ ሊለኝ አልቻለም፣ አልሄድም ብሎ እኔ ቤት ቁጭ ብሏል ማለት ነው። እና ያው በዚህ ሌሊት ካሜራዬን እንደምንም ብዬ አስተካክዬ ምናምን የመጣሁት አንዳንድ ነገሮችን ለእናንተ ለማሳወቅ ነው። ምክንያቱም ብሩኬ በትግል እዚህ ለመሆን አስገድዶኝ እዚህ ሆኗል ማለት አንቺ ቤት ነው የምሆነው፣ ከአንቺ ጋር ነው የምሆነው። ልጁ እኔ መትቼዋለሁ፣ ከዛ ደግሞ አንቺን የሆነ ነገር ቢያደርግሽ እኔ ሰበብ መሆን አልፈልግም፣ ስለዚህ አጠገብሽ ልሆን ይገባል ምናምን ነገር ብሎ እንግዲህ እኔ ቤት ውስጥ ሶፋ ላይ ለመተኛት ፈቃደኛ ሆኖ እንትን ብሏል። ግን ያው ሶፋው ደግሞ ጠባብ ስለሆነ እሱ ደግሞ ወፍራም ስለሆነ አልበቃ ብሎት ያው ሲጨናነቅ ነበርና የሆነ ምንጣፍ ነበረ መሬት ላይ አንጥፎ ነው የተኛው። አሳዝኖኛል ማለት ለእኔ ብሎ እንደዚህ በመሆኑ አሳዝኖኛል። ግን ደግሞ ብዙ የማይረሱ ነገሮች አሉና ከዚህ በኋላ ዋጋ አስከፍለዋለሁ ማለት ያው አንድ ቤት እንደመኖራችን መጠን
እዚህ ቤት ወዶና ፈቅዶ እኖራለሁ ብሎ ከመጣ ከዚህ በኋላ አዳዲስ ነገሮች ይኖራሉ። ከዚህ በኋላ ሀይሚ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ሆንሽ እንዳትሉኝ። ምክንያቱም ፈቅዶና ፈልጎት ነው እዚህ መሆን የፈለገው። ስለዚህ የሚመጣውን ነገር በሙሉ እሱ ይቀበላል ማለት ነው። ምክንያቱም እኔ በሚመጣው ነገር ተጠያቂ አይደለሁም እና ያው በዚህ ምክንያት ደግሞ ያደረገኝን ነገር ወይም የሆነውን ነገር እረሳለሁ ማለት አይደለም። ለእኔ ብሎ እዚህ ቤት እስከመጣ ድረስ ምናምን ብዬ ያለፈውን ነገር ምረሳ ሰው አይደለሁም። አልረሳውም፣ የሚረሳም ነገር ስላልሆነ ማለት ነው። እና ግን እሱን ነገር በራሴ መንገድ እበቀለዋለሁ። እሱንም እንዴት አድርጌ እንደሆነ ታውቃላችሁ? ከዚህ ቤት አሁን ፈልጎ እኔ እዚህ ቤት እሆናለሁ ብሎ ነው አይደል የመጣው። ስለዚህ ፈልጎ ደግሞ ራሱ በፍቃዱ ከዚህ ቤት እወጣለሁ እኔ ከአንቺ ጋር አልሆንም ብሎ እኔ መሮኛል ብሎ በራሱ ፍቃድ መሮት ከዚህ ቤት እንዲወጣ ነው የማደርገው ከዚህ በኋላ። ምክንያቱም እሱ ከፍፄ የሚለይበት ምክንያት ምንም አይነት ምክንያት የለም። ፍፄ ይውጣ ይሄድ ብዬ እሱን አስገብቼ እዚህ ቤት የማኖርበት ምንም ምክንያት የለም። ከኔ ጋር ሴትና ወንድ አንድ ቤት ውስጥ አንኖርም፣ አለቀ። ስለዚህ ምርር ብሎት እንዲወጣ ነው የማደርገው በራሱ ፍቃድ። የፈለግኩትን ነው ማደርገው ብሏል አይደለ? ሰምታችኋል። ከዛ ደግሞ የፈለግኩትን ነው ማደርገው እሄዳለሁ ብሎ እንዲሄድ ነው ማደርገው። እሱ ደግሞ እንዴት እንደሆነ ታውቃላችሁ? እዚህ ጋር ያዘጋጀሁት ነገር አለ። ምናልባት ከታያችሁ አላቅም። ምክንያቱም ካሜራ እኔ እንድገባ አድርጌ ነው አስተካክዬ ያስቀመጥኩትና ይግባ አይግባ አላቅም። ብቻ ግን እንዲታያችሁ ለማድረግ ሞክራለሁ። ይኸው እዚህ ጋር እንግዲህ በጣም ነው ደስ የሚለው ድምፁ ራሱ። በጣም ደስ ይላል አይደለ? አዎ እኔ ተመችቶኛል። ከዚህ በኋላ ይሄን የመሳሰለ አዳዲስ ነገር ይኖራል ማለት ነው። ለዛሬ ያዘጋጀሁት ይሄንን ነው። ተኝቷል። ሂድ ቤትህ እደር ብለውም ሊያደር ፍቃደኛ አይደለም። ወደ ቤቱ ሊሄድ ፍቃደኛ አይደለም። አንቺ ጋር ነው ማድረው፣ ትቼሽ አልሄድም፣ ችግር የለውም ብሎኛል። ሶፋው አልበቃ ሲለው መሬት ላይ የሆነ ምንጣፍ ነበር ነግራችኋለሁ፣ አንጥፎ ተኛ። ተው መሬቱ አይመችም፣ ይቀዘቅዝሃል፣ በሽተኛ ትሆናለህ። እኔን ሰበብ እንዳታደርገኝ፣ በኋላ እኔን ሰበብ እንድታደርገኝ አልፈልግም ስለው እምቢ ብሏል። ስለዚህ በምንም ታምር እሱን አሳምኜ ማስወጣት አልቻልኩም። ያለኝ አማራጭ ምንድን ነው? ይሄንን ውሃ ወስጄ ላይ ገለብጥበታለሁ። ከዛ የሚለውን ነገር ታያላችሁ። ከዛ በፊት ግን ካሜራዬን መጀመሪያ አስተካክዬ ነው የምመጣው። ካሜራዬን አስተካክዬ እመጣለሁ። ከዛ ይሄንን ውሃ ወስዳለሁ፣ እላዩ ላይ ገለብጥበታለሁ። ከዛ ተናዶ እኔን አንድ ነገር ለማድረግ ቢሞክር እንዲህ ተች ለማድረግ ቢሞክር እኔን ፍርዱ ለራሱ ትችለታለሁ። እኔ የለውበትም። ምክንያቱም ኡኡ ብዬ ጮህና እዚህ ሰው እንዲሰበሰብ ነው ማደርገው። ከዛ ሰው ተሰብስቦ ምን እንደሚል አላቅለትም። ምክንያቱም እኔ ስከራይ ብቻዬን የተከራየሁት ያለሁት ብቻዬን ነኝ ብያለሁኝ። አከራዮቼ ብቻዬን እንደሆንኩ ነው የሚያውቁት። ከስንት አንዴ ምናምን ሲመጣ ቢያዩት ነው እሱን እዚህ ቤት ውስጥ የገባ ነፍፄ ምናምን እዚህ ሲመጡ ጓደኞቹ ቢያዩ ነው ከስንት አንዴ። ስለዚህ በዚህ ማታ ደግሞ እኔ ስጮህ አስቡት፣ እኔን የሆነ ነገር ለማድረግ ሲሞክር ብጮህ፣ ከዛ ሰው ቢሰበሰብ አከራዮቼ ቢመጡ እሱ ላይ ምን ሊፈጠር እንደሚችል አላውቅም። ስለዚህ የሚመጣውን መዘዝ ሁሉ ይወጣው። ምርር ብሎት እንዲወጣ ነው የማደርገው ከዚህ ቤት። ምርር ብሎት በቃ ሀይሚ በቃሽኝ፣ ሰለችሽኝ ብሎ እንዲወጣ ነው የማደርገው። ምክንያቱም አብሮኝ ስለኖረ ብቻ ወይም ለእኔ ብሎ ስለመጣ ብቻ የሚረሱ ጉዳዮች አሉ ማለት አይደለም። የማይረሱ ፋይሎች አሉና ይህንን ውሃ ወስጄ ገለብጥበታለሁ። እስኪ እንግዲህ ግን የሚወጣ ይመስላችኋል? እኔ ያለኝ አማራጭ ይሄ ነው። ቀጣይ የማደርገውን ነገር አልነግራችሁም። ምክንያቱም ከተናገርኩኝ እበላለሁ። ስለዚህ መናገር አልፈልግም። ከዚህ በኋላ አዳዲስ ተንኮሎች ይኖራሉ። ጭንቅላቱን አዙሬ ፀጉሩን መልጬ ከዚህ ቤት እንዲወጣ ካላደረግኩት እኔ ሀይሚ አይደለሁም።
በግዴታ እኔ ቤት ውስጥ በጉልበት እንዴ? ራሱን እንደምንድን ነው የሚያየው? የፈለግኩትን ነው ማደርገው ይለኛል እንዴ? እኔ ደግሞ የፈለግኩትን አደርጋለሁ በገዛ ቤቴ። ቢበሰብስ ምንጣፌ ነው፣ ቢበሰብስ ሶፋዬ ነው፣ ቢበሰብስ የለበሰው ልብስ ነው። ደግሞ እኔ አይመለከተኝም። ይደርቃል፣ አለቀ። እወለውለዋለሁ ነገር ወይ ደግሞ ራሱ እንዲወለውል ቁጭ ብዬ ወልውል አጽዳው ብዬ እንዲወለውል ምንጣፉን አስወጥቼ ጠዋት ሲነጋ በጠዋት እንዲያደርቅ አድርጌ አሰቃየዋለሁ። ብቻ ቤተሰቦች እኔ ይሄን የማደርገው ለራሴ ብዬ ነው። ለራሴ ብዬ ነው። የሚጠቅመኝን ነው የማደርገው፣ የሚበጀኝን ነው የማደርገው እንጂ የሆነ ሰው ድንገት ተነስቶ አንቺ ጋር መሆን እፈልጋለሁ፣ አንቺ ጋር እንደዚህ ጉዳት ሊደርስብሽ ይችላል ምናምን ብሎ የፈለገውን ሰው እየጎዳ ከዛ ደግሞ እኔ ጋር መጥቶ እንዲሆን አልፈልግም። ስለዚህ ብቻ አላቅም። አሁን በዚህ ሌሊት በዚህ ውድቅት ሌሊት የምመጣው እኮ ሰው ተኝቶ በሚያንኮራፋበት ሰዓት እኔ ነገር ሳብሰለስል ምን ላድርግ ብዬ ሳስብ ይሄን ሀሳብ ይዤ የመጣሁት እሱን ከዚህ ቤት ለማስወጣት ነው። ምክንያቱም እኔ ሀይሚ አልፈልግም፣ ማንም ጠባቂ አልፈልግም። በቃ እኔ ጠባቂ ያስፈልገኝ፣ የሚጠብቀኝ አንድ ፈጣሪ ያለኝ። ስለዚህ ፈጣሪ እያለ ማንም ምንም ሊያደርገኝ አይችልም። ከፈጣሪ በታች ደግሞ ራሴን በራሴ መጠበቅ እችላለሁ። በቃ ይሄን ቤት መልቀቅ ከሆነ ለቃለሁ ብዬ አትለቂም ብለው አግተውኛል። ስለዚህ እኔ እሱ እንዲጠብቀኝ አልፈልግም። መሮት እንዲወጣ ነው የማደርገው ከዚህ ቤት እና ብቻ አሁን ስለፈልፍ እንዳይሰማኝ ካሜራም ሳስተካክል ደግሞ እንዳይሰማኝ በተቻለኝ አቅም ቀስ ብዬ ካሜራ ለማስቀመጥ እሞክራለሁ። በዚህ አጋጣሚ ክፉ ሰው መሆን አልፈልግም። ክፉ ሰው ልሆንም ፈልጌ አይደለም ውሃ ምደፋበት፣ ክፉም ሰው አይደለም። ግን መሆን ስላለበት አንዳንድ ቦታዎች ላይ መሆን ያለባቸው ካራክተሮች አሉ አይደለም። ስለዚህ ይሄ የኔ ባህሪ ነው። በቃ ስናደድ የማደርገውን አላውቅም። በቃ ስናደድ የሚመጣልኝ ሀሳብ ይሄ ነው። በቃ የምፈልገውን ነገር ነው የማደርገው፣ ማንም እንዳይጠይቀኝ። እና ደግሞ ሌላው የረሳሁት ነገር ምንም ያክል ምንም ነገር ብንደራረስ እኔ እንዳንተ አይደለሁም እና መልካም ምኞቴን ልገልጽልህ እፈልጋለሁ። ይህም በዚህ አጋጣሚ ማለት ያው እኔ ብዙ ነገሮችን አሳልፈናል ምናምን አውቃለሁ፣ ግን 300 ሺህ ገብተሃል፣ በጣም ደስ ብሎኛል። ግን ደግሞ ምንም ማድረግ አልችልም። ደስ ቢለኝም ምንም ማድረግ አልችልም። በቃ እኔ መልካም ምኞቴን ብቻ ግን ልነግርህ እፈልጋለሁ። ብዙ ለፍተሃል፣ ብዙ ጥረሃል፣ ብዙ ዋጋ ከፍለሃል እና 300 ሺህ ውድ የሆኑ እንቁ ፋሚሊዎችህን ለማፍራት ብዙ ዋጋ ከፍለሃል። በዚህ አጋጣሚ ኮንግራ ብያለሁ። በርታ፣ ግን ከቤት ይውጣ። በቃ አልፈልግም፣ ከቤት ይውጣ። በቃ ውጣልኝ። ይህን ቪዲዮ ስታየው እኔ እንዲሰማ ፈልጌ አይደለም፣ ሞራልህም እንዲነካ ፈልጌ አይደለም። ግን በቃ አልፈልግም፣ ከቤት ይውጣ። ቤት የለህም እንዴ? ቤት አለህ አይደል እንዴ? በቃ ቤት ደርኔ ጠባቂ ያስፈልገኝም እና አንተ ነህ እንደዚህ ክፉ ነገር እንዳደርግ የምትገፋፋኝ፣ ራስህ ነህ። ይሄንን እንዳደርግ የምትገፋፋኝ ራስህ ነህ። እኔ እንዳንተ ተኝቼ እንቅልፌን ማንኮራፋት ፈልግ ነበር፣ ግን ደግሞ እንዳልተኛ የምታደርገኝ ለአንተ ተንኮል እንዳስብ የምታስገድደኝ ራስህ ነህ። እኔ አልፈልግም ሄድልኝ አልኩ፣ አልሄድም አልክ። ስለዚህ የራስህ ጉዳይ። ለማንኛውም ቤተሰብ ካሜራዬን አስተካክዬ ከዛ ደግሞ ይሄን ውሃ ልወስድ እመጣለሁ። እንደማይነቃ ተስፋ አደርጋለሁ። ቢነቃም አልለቀውም፣ ደፋበታለሁ። ሴት ስለሆንኩ ጉልበት የለኝም ማለት አይደለም፣ ሰራለታለሁ ዛሬ። ብቻ አብራችሁ ይሁኑ። ቤተሰቦቼ ካሜራ ይሻለው
በሬን ስከፍት ብቻ እንዳይሰማኝ ፈጣሪ። ወይኔ ጉዴ ጨለማ ነው። እዩት የቱ ጋር እንደተኛ እዩት። አያችሁ ለጥ ብሎ ተኝቷል። እዚህ የእናቱ ቤት ያለ መሰለው እንዴ? የኛ ጠባቂ እንደዚህ ተኝቶ ነው አሁን ይሄንን የሚጠብቀኝ? እየጠበቀኝ ነው ወይስ እያደረ ነው እኔ ቤት? ምን ይመስላል? ለማንኛውም ካሜራዬን ላስቀምጥና ተመልሰን እንገናኛለን። መብራቴን አበራርቻለሁ። ከዛ በተቻለኝ ቀስ ብዬ እንዳይሰማኝ አይንቀሳቀስም ሰው። በስመ አብ ወልድ። ይሄ እኮ ሊጠብቀኝ አይደለም ሊያድር ነው የመጣው። የቤት ኪራይ ደርሶበት ነው መሰለኝ ቤት ውስጥ ክፈል ተብሎ ነው መሰለኝ ላለመክፈል እኔ ቤት መጣ። ደፋር እሰራለሁ። ካሜራዬን አስተካክያለሁ ቤተሰቦች። ከዛ አሁን ውሃውን ይዘን እንመጣለን። የትም እንዳትሄዱ አብራችሁ። ሬሳ አሁን አንተ ነህ እኔን የምትጠብቀኝ። ጠብቀኝ ይሉታል። ባይሆን አንተን ፈጣሪ ጠብቅ። በዚህ ጆክ ካደረኩኝ ደግሜ ማድረግ አልችልም፣ ማበስበስ አልችልም። ስለዚህ ይሄ ጆክ ምንም አይጠቅመኝም። ውጣ ከቤቴ ውጣ። ነው ውጣ። አንቺ ግድነሽ እንዴ? አንቺ አምሻል እንዴ? ምንድን ነው? ግድነሽ እንዴ? ምንድን ነው? እጮሃለሁ። ምንድን ነው? ብዬ ነው የምጮኸው። ስማ፣ በዚህ ሌሊት ያለኸው አንተ ሴት ቤት ነው። አንቺ አምሻል እንዴ? ሂድ ወደ ቤት። ቤት የለህም? ዘይት ምን ጆሮዬ ላይ ፈተሽች? ምንድን ነው? ምን ያቀል ነው እንከል? ቤት የለህም ወይ? ስታስጠላ በእግዚአብሔር። ያምሻል እንዴ? አያመኝም፣ ጤነኛ ነኝ።
እዚህ እባክሽ ደግሞ ትተኛለች። ሶሪ ነው። እሺ አሳያለሁ። አንቺ ማርያም እንጣላለን። ያምሻል እንዴ? ማርያም እንጣላለን። እንጣላ አንቺ እግዚአብሔር እንጣላለን። ስነ ስርዓት እሺ። ልጁን ፈልገው እንጣላ። ሂድ ከዚህ ከቤቴ። አሚን በቤቴ እንጣላለን። መታሻል ምርር ነው የሚልህ ዛሬ ምንድን ነው? ኧረ እባክህ በገዛ ቤቴ ኦ ብዬ ጮኬ ጉድ ነው የሚፈላው። እጮሃለሁ። እኔ የሆነ ነገር አንሽ እንዴ? አዎ እሰይ እንኳን እንዴት እንዴት ነው የሚያደርግሽ? ማርያምን እንጣላለን። አንቺ ዙሬ እጮሃለሁ። ለምን ስጩ አትዩ? በዚህ ጠራራ ደን ወደዚህ መናች ና ይሄን አንሳው አድርቀው ወስድ አድርቀው። አንቺ እብድ ነሽ እንዴ? ያምሻል። ቤቱን አስታው ወሉላ ይመላጣል። አፍጥነው እኔ ልጠብቀኛ እንደዚህ ያለሁ ሬሳ እንቺ በለፈትሽ ወደዚህ ይጂ ቀልጅ በቀልጅ እሺ። ጻፊ ልከኝ እስኪ አንተ ወንድ ነህ። ራስህን እንኳን መጠበቅ አትችልም። አየሁ አይደለ? እንኳን እኔን ልጠብቀኝ ራስህን መጠበቅ አትችልም። ከኔ ከሀይሚ ገና ምን አይተህ ህይወትህን አንቺ ምንድን ነው የሚያጃጅልሽ? አሁን ናጽደው ብለው ምኑ ነው ናጽደው ብለው አጽደው ምን አይነት ቀልድ ነው ይሄ? ቀልድ ነው ቀልድ ነው። እንዴት ነው እንደዚህ የምታደርጊው? ምንድን ነው ቀልድ አይደለም። እንድትወጣ ነው የምፈልገው ከዚህ ቤት። አይ አልወጣም፣ እዚህ ነው የምሆነው የምትል ከሆነ ጠብቀኸኝ ሞተሃል። አሁን አንተ ጋር ነው የምትጠብቀኝ? እንከባበር። እግዚአብሔር ና አድርቀው ይወሉ ለምን እዛችን ጉድጓድሽ ገደል አገቢ። አሁን ምን ላይ እንደምተኛ አይሃል። ገና ምን አይተህ ሶፋውን አበሰብስልሃለሁ። አንቺ እንከባበር። እንደ ህፃን ልጅ አትሁኝ። በጣም ደነዘሽ ማርያም። አይ ነው በጣም ደነዘሽ። ና አድርቀው ይሄን ወስደን አንቺ ዝንጥራት እንዳትወሪኝ በቃ። ይሄንን ወደዛ ወሰድልኝ። አንቺ እብድ ነሽ? አዎ እብድ ነኝ እኮ። ይጃታሪ የምታከሚ ቀልጅበት ቀልጅ። እሺ እዚህ ከኔ ጋር አይደለም። እኔ ለምን እንደሌለ ነው የምታረጅው? በዚህ ልትመታኝ ነው? አዎ መጥፋሽ። በዚህ ልትመታኝ ነው? አዎ ጆሮዬ ላይ ከተሽ እኮ። ልትገለኝ ነው? ጆሮዬ ላይ ከተሽ። ልትገለኝ ነው? ምንድነው ዶሮ ነሽ እንዴ አንቺ? ነው የምገልሽ። በዚህ ብትመታኝ ብፈነከትስ? እንደዚህ ላይ አድርግሽ በደንብ ሆንስ? አትጃጃይ እብድ። ማርያምን ደሜን አፍስሰህ ያለ ደም ልታስቀረኝ ነዋ። አበሳጭተህ ጨጓራዬን ይላጥከው። አሁን ደግሞ ደሜን አፍስሰህ ልትጨርሰው ያለ ደም በቁም ይባልፈት ልታስኬደኝ። ቀጥ ብለን አውጣ ወልውለው። ይሄንን መኖሩን ከፈለክ እዚህ ቤት ውስጥ ይሄንን ወልውል። ዝም እያልኩሽ ነው። መስራቴ ዝም ሲል እንኳን አትይም እንደ ህፃን ያለሽ። አሁን ምን እንዲባል ሂድ ወደ ቤት። አልሄድም።
ሶፋው በሰበሰልህ። እሺ አሁን ምን ላይ ትተኛለህ? ይኸው ያንበስብሷል። ይሄኛው ደነዝ ነገር ነው። እሰይ እንኳን ደነዝ ነው። አሁንም አትሄድም? ሲመናሽ አጨቃጭቂ ምን አንተ ዞር ይረዛ አይደለም። አንቺ እግዚአብሔርን መዛሻል እንዳነቂ አጠገብ ይደስ እኔ ልጠብቀኛ እንደዚህ ሆነ። አይ በእናትሽ አትጃጃይ፣ አትጃጃይ፣ አትጃጃይ። የራስሽ ጉዳይ አያገባኝም ስለአንቺ። በጣም ትጃጃያለሽ። አቡ በእናትሽ ዞሬ ነው ራስህ ላይ ተቀምጠው። እኔ አያገባኝም። ህፃን ዞሬ በእናትሽ አትገፍትረኝ። ትጃጃያለሽ። አትገፍትረኝ። አይሚ ማርያምን ለጥፌሽ ነው የምወጣሽ። እንከባበር። በቃ አትንኪ። እሺ እንደ እብድ ያደርግሻል እንዴ? ስታስጠላ ይላል። ለጥፋኝ ሂድ። አይሚ አትፈታተኝ። በቃ ዝም ብለሽ እየተፈታተንኩ አይደለም። አንቺ በእናትሽ መሄድ ከሆነ የምትፈልገው እኔ ተማርተህ ከሆነ መሄድ የምትፈልገው መታኝ ሂድ። አንቺ ጤና የለሽም እንዴ? በሌሊት እብድ ነሽ እንዴ? አንቺ ሰው አይተኛበት እዚህ ተኝተህ ራስህን ማጠበቅም እንኳን የሌለበት ሰው አይተኛበት ወይ ማን ነው የሚተኛው? አንቺ በእናትሽ እኔ ሳልተኛ እየተሳቀቅኩኝ አይመለከትም። ግራሽ ያው ምን ይባልሽ? ምን ይባል እና ሌላ ጨምቀው ምን ይባልሽ? አሁን እንደዚህ አይነት ቀልድ ይቀለዳልሽ? ማን ላይ ዘዳልሽ? ተግማምቶሽ ተመደረሽ ምን ላይ እንደምተኛ ግራ ሲገባ አጽድተህ ወልውለት ይሄንን ምንጣፍ ታደርቀዋለህ። የራስሽ ጉዳይ ዛ እኔ ሃይሚ እንደሆነ ምንቁቅ ነው። መሽሩም ታር ጻድቅ እንኳን እንደዚህ ያደርግ ልትሳደብ ነው እንደ ቤት የመጣው? አዎ ሳደባለሁ። ሲጀመር እኔ ልጠብቀኝ አይደለም የመጣው። የቤት ኪራይ ደርሶብህ ነው አይደል? አዎ የቤት ኪራይ ደርሶብህ አከራዩ ብር እንዳይጠይቅ እኔ ቤት ነው የመጣው እንጂ እኔ ልጠብቀኝ አይደለም። እንደዛ ቢሆን ኑሮ ይሁሉ እንቅልፍ ሲጀመር መተኛት አይንህን ራሱ እንደዚህ ማድረግ አልነበረብህም። ሲጀመር ራሱ ማለት ነው ማርያምን በጣም ተነስ የምሬን ነው። አይንህን ራሱ እንደዚህ መጨፈን ራሱ አልነበረብህም። እኔ ልጠብቀኝ አይደል እንደ መጣው ደፋር ደበረ ከደበረ ውጣ ሂድ። አልሄድም። እኔ ወዴት ነው የምሄደው? ከቤቴ እሰይ ገና ምን አይተህ አትፎክር። ምታኝና ሂድ። ለምንድን ነው ትዕግስት የምትፈተተው? አንቺ ዝም አትይም እንዴ? ለምን አይደለም ወይ ለምን አትይም? ለምንድን ነው ዝም አትይም? አትፈታተኝኝ። በቃ ወደዛ ሂጂልኝ። አይሚ በቃ ከቻልሽ ዝም በይ። ማርያምን እንጣላለን እንዳንኪኝ። ትጃጃላለች እንዴ? ዛን ትጃጃይበት ሄደሽ እንኳን ተጃጃሉ። ገና ምን ስልከና ጠፍቶ ታረክሰይ ነገ ደግሞ እዚሁ ከቀጠልክ ገና ብዙ ነገር አሳያለሁ። አይሚ በቃ አረፊ። ምን ብረፊ ምናምን አትበለኝ። በቃ ሂድልኝ። አሁን ልተኛበት። እኔ ለሊቱ ሙሉ ሳልተኛ አንተን ነው የምጠብቀው ወይስ አንተ እኔን ነው የምጠብቀው? አንተ እኔን ነው የምጠብቀው ነው አንተ ነው? ምን አገባኝ እኔ? አይመለከትሽም። በቃ ወደዚህ ልጠብቀኝ እንዴ መጣሁ? ለምን አይነህን ትጨፍናለህ? ሲጀመር ራሱ ለምንድን ነው የምትፈታተኝ? ኧረ ለምንድን ነው የምትፈታተኝ? እኔ ነኝ የተፈታተንኩ። ፈልገኸዋል? እዚህ ምን የፈለግከው? ወልውለው እንከባበር። በቃ የራስሽ ጉዳይ ነው፣ አይመለከትኝም። እሺ እንደ እብድ ያደርግሻል። የት እንደምታድር አይሃለሁ። እኔ ክላሴ ገብቼ ትኛለህ።
አትሳደብ። እንዳይሆናችሁ አትሳደብ። ሀይሚ ረፊ፣ እግዚአብሔርን ረፊ። ደደብ ነሽ እንዴ? አታስቢም? በቃ ጆሮ ውስጥ ይገባል እንኳን ብለሽ። አዎ አላስብም። እኮ ማሰብ እንችል ሰው አይደለም። የፈለኩትን ነው ማደርገው። አትማታ። ወይኔ እንዴት ነው የሚያደርገው? የፈለኩትን ነው ማደርገው። አልዘጋም። ማሰብ የምችል ሰው አይደለሁም። በቃ የፈለኩትን ነው ማደርገው። ዝም ማለታችን ደስ ያለኝን ነው ማደርገው። አንቺ እግዚአብሔርን እንጣላለን። ፈንክቼሽ ነው ሞተው ስነ ስርዓት። አሁን አልተጣላንም እንዴ? ይመላጣች በጣም አበዘ። እሰይ ፊሲ ሰጥሽ ፊጣት አረ እንደት ነገርሽ ዘይት ማርያምን ስነ ስርዓትሽ ነው። እግዚአብሔርን ስነ ስርዓት እንዳትወሪ። በቃ ዝም ብለሽ በትራስ መታኛ እግሬ ይተኝ ሆነ ተኝ እንደዚህ ታስታለ ደንስ አሁን የቱ ጋር እንደምተኛ ያያለ። ቤት መሄድ አልፈለክም? ቆይ ሀይሚ በቃ አይመለከትሽም። ነው አልፈለኩም። ምን ይጠባስ? እሺ አሁን የት ልታደርግ? በቃ ምን አገባሽ? መጀመሪያ አታስቢም እንዴ እንደዚህ ከማድረግሽ ነው? ሄዳ እኔ የምትሄድ ነው አይመሰለኝ። አይን አውጣ እንደሆንክ በምን አውቃለሁ? እኔ ደፋር አይደል? በጨዋታ አይደል እንዴ? አሁን መሄድም አልፈልግም። እዚሁ ነኝ ያልኩት። ደነዝ ነሽ እንዴ? በቃ ዝም በይ። አዎ ደነዝ ነኝ፣ ደደብ ነኝ። ዝም በይ። አፍሽን ዝጊ። በቃ የጅል ቀልድ አቀልጭ ስነ ስርዓት ማርያምን ረፊ እንከባበር። እየታገስኩሽ ነው በጣም ህሊና አትፈታተኝ። ማርያምን ረፊ እንጣላለን። ማርያምን እኔ መጥፎኛ ነው ማስቀየምሽ። ተቻልሽ አፍሽን በጣም ነው ደስ የሚለው ሰው ሲናደድ መዝናናት። ጃንጥላይን ማርያምን በረግሽ አፍሽን ዝጊ። ሁሉ ቃስበር ጃንጥላይን እንዳሰብረው አፍሽን ዝጊ። አይ ይመታኛል፣ እጠቁራለሁ። ማርያምን ተነክትሻለሁ። ስለ ስርዓት ያዝ። አፍሽን ዝጊ። እሺ በቃ እንዳትወሪ። ጃንጥላይ ከሚሰበር እኔ አፌን ዘጋለሁ። ማርያምን ተነክትሻለሁ። በቃ እሺ መስራት የፈለግከውን ቃስበር ጃንጥላይ እንዳሰብረው። ዝም በይ በቃ እንዳትወሪ። እንድትወሪ ነው ፈልጉ። ህፃን ነሽ ማርያም። እሰይ አሳድገኝ። ምንድነው እኮ አፍሽን አትክፈቺ። በቃ አትወሪ። ከአንቺ እንዳነኪኝ ወደሱ ከአንቺም ብዙ እንዳነኪኝ አንተ ካልወጣ አልገባም። ስራሽ ጉዳይ አትገባሽ። ምን ተሰማህ ታዲያ? ወደድከው? አፍሽን ዝጊ። እግዚአብሔር አንተ አላበዛሁም እንዴ? በገዛ ቤቴ በብረት ልትመታኝ ነው? እንከባበር። በዚህ ልትመታኝ ነበር? ሃይሚ አታናጅኝ። በቃ በገዛ ቤቴ አታናጅኝ። እሺ ውጣ። በእናትሽ ወደዚህ ሂጂ። እረሽ ሂጂ። ዝም ስልሻለሁ። ሂጂ ግቢ። ነይ ሂጂ። አንቺም ብዙ ትላላችብኛለሽ። በገዛ ቤት ሊማታ ነው እንዴ? አንቺ እግዚአብሔርን ጠልዝሻል። ሂጂ ግቢ። ማርያምን ችግር አትላላች እኔ ጋር
ማርያምን አስቀይሜሽ ነው የምወጣው። ጨጓራህን ላጥ ነው ማለት ነው። አስቀይሜሽ ነው የምወጣው። ጨጓራህን ነው የምልጠው። አስቀይሜሽ ነው የምወጣው። ሄቢ አስቀይመኸኝ ውጣ። ችግር የለውም። እኔ ደግሞ ለመቀየም ማን ብሎ አሁንስ መቼ አልተቀየምኩም ማለት ነው። ብሩኬ ክፈትልኝ። እሺ ወጥቼ እሄዳለሁ። እሺ እኔ የሆነ ነገር በሆንስ? እሄዳለሁ። ከፍቼ እሄዳለሁ። እሺ አናድዳለሁ ብዬ እንኳን ከቤቴ ሊወጣ ጭራሽ በመኝታ ቤቴ ገብቶ ተደላደለ። ችግር የለውም፣ ሌላ ተንኮል አስባለሁ። ቻው